የመደመር መንግስት ስልጣን ላይ ከመጣ ወዲህ በሀገሪቱ የሚነሱ የልማት የመልካም አስተዳደር ጥያቄዎች ለመመለስ ረጃጅም የሚባሉ በመካከለኛ ደረጃ ሊፈጸሙ የሚችሉ እና በአጭር ጊዜ ውስጥ ሊጠናቀቁ የሚችሉ ተግባራት እቅድ ውስጥ አስገብዞ ርብርብ እያደረገ ይገኛል። በተለይም በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሚፈጸሙ ስራዎች በከፍተኛ ደረጃ ውጤት እና ስኬቶች እና የተለያዩ የሀገሪቱ ስብራቶች እያቃና እንደሆነ በመላ ሀገሪቱ የሚደረጉ የልማትና የመልካም አስተዳደር ስራዎች ህያው ምስክር ናቸው ብሎ መውሰድ ይቻላል። ከዚህ አኳያ ክቡር ጠቅላይ ሚኒስትራችን የመደመር እሳቤ በዚህ ሀገር ውስጥ እንዲተክል ለሀገራችን ፍቱህ መድኃኒት ለሀገራችንም ያሉ ስብራቶች የሚመልስ ስትራቴጂና ፍኖተ ካርታ ተግባራዊ ሲደረግ የተለያዩ ኢኒሼቲቮች የአረንጓዴ አሻራ ኢኒሼቲቭ ሀገራችን በራሱ ጊዜ በሰብአዊ እርዳታም ወይም ተረጅነት የሚባለውን ቀርፎ በራሱ በሚያመርተው ምርት ራሱ እንዲችል በሀገሪቱ ያልተለመደውን የስንዴ አብዮት ተጀምሮ ምርት ያመረትንበትና ትልቅ ስኬት ያገኘንበት የአረንጓዴ አሻራ መርሃ ግብርም በሌሎችንም ቅድም አሁን እያስመረቅን ያለውን የአንድ ማዕከል አገልግሎት የመሶብ አገልግሎት የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ነው። ከዚህ አኳያ እነዚህ ኢኒሼቲቮች ውጤት እያመጡ ቅድም እንዳነሳ ነው ብቻ ሳይሆን የህዝቡን ህይወት የህዝቡን የኢኮኖሚ በተለያዩ መንገድ እየቀረፈ ያለበት ሁኔታ ነው ያለው። በተመሳሳይ መንገድ ትናንትና ዕለት ኢትዮጵያውያን ተነሳስቶ በአንድ ጀንበር ብቻ 805 ሚሊዮን ችግኞች ተክለናል። ይሄንን ውጤት እንኳን ደስ አላችሁ እንኳን ደስ አለን በማለት ፈልጋለሁ። ኢትዮጵያ ይሄ ብቻ አይደለም እየሰራ ያለው። ኢትዮጵያ በ2018 በተደረገው ምርጫ የመደመር መንግስታችን አሸናፊ ሆኖ በቅርብ ጊዜያት ጠንካራ የክልል መንግስታት ጠንካራ የፌዴራል መንግስት እንደሚመሰረት ህዝባችን ትልቅ አደራ ሰጥቶናል። በዚህ ደረጃ ኢትዮጵያን አሸናፊ ሆኖ እየቀጠለ ያለበት ሁኔታ ነው ያለው። በሌሎች መንገድ የቆዩ የኢትዮጵያን ስብራቶች ተደርጎ የሚወሰዱ በአሁኑ ሰዓት ከመላ ሀገሪቱ የተወጣጡ ህዝቦች ኢትዮጵያን እየመከረች ይገኛል። ኢትዮጵያ እየመከረች ነው። ኢትዮጵያ እየተከለች ነው። ኢትዮጵያ ተክላለች። ከዚህ በፊት ኢትዮጵያ ብልጽግና መንገድ ላይ ይዛት ትቀጥላለች። በዚህ ሂደት ውስጥ አይናቸውን የቀሉ አካላት የኢትዮጵያን ልማት የማይፈልጉ ብልጽግናን የማይመኙ ለዚህ ሀገር ለዚህ ህዝብ የማይፈልጉ በተለያዩ መንገድ ይህንን ልማት ለማደናቀፍ ሴራ እየሰሩ ነው ያለው። ስለዚህ በየትኛውም አጋጣሚ መላው የሀገራችን ህዝብ የቤኒሻንጉል ህዝብ ጨምሮ አንድነታችንን አጠናክረን በየትኛውም አይነት መንገድ የጀመርነውን የብልጽግና ጉዞ እንዳይደናቀፍ የአደራ ወይም በኃላፊነታችን እንድንወጣ በዚህ አደራ ጭምር ለማሳሰብ እፈልጋለሁ። ስለዚህ ይሄን የአንድ ማዕከል አገልግሎት በቤኒሻንጉል ጉሙዝ ክልል የባምባሲው 3ኛ ማዕከል ነው። በሚቀጥለው አጭር ጊዜያት ተጠናቋል። ነገር ግን እኛ ሄደን ማስመረቅ አለብን በሚለውን መንገድ ካልሆነ በስተቀር የግልገል በለስ ወይም የበለስ መሶብ ተጠናቋል። በቅርብ ጊዜያት ደግሞ ከማሽ ላይ እየተጠናቀቀ ይገኛል። እነዚህ ማዕከላት በሙሉ ሲጠናቀቁ የቤኒሻንጉል ጉሙዝ ክልል 5 የመሶብ አገልግሎት ይኖረዋል። በዚህ ሂደት ውስጥ ህዝባችን ከዚህ ቀደም ሲያነሳቸው የነበረውን የአገልግሎት አሰጣጥ ችግር፣ የመጓተት፣ የሌብነት፣ የተለያዩ ጉዳዮች በዚህ ማዕከል በጣም ሰፋ ያለ አገልግሎት እንዲያገኙ የተቀላጠፈ አገልግሎት እንደሚያገኙ በጣም ትልቅ ተስፋ አለኝ። ባለፉት ጊዜያት ያስመረቅነው የቤጉ መሶብና የአሶሳ መሶብ በአሁኑ ሰዓት ከ46,000 በላይ አገልግሎት ሰጥተዋል። ለተገልጋዩ ማህበረሰብ በዚህ አጭር ጊዜ ውስጥ 46,000 በላይ ህዝብ ተገልግሎበታል። በዚህ ሂደት ውስጥ 99.1% የሚሆነው እርካታ መጠናቸው እኛ በዚህ አገልግሎት እርካታ አገኝተናል ብሎ በዲጂታል በሆነ መንገድ ልኬት ባለው መንገድ ህዝቡ ምስክርነቱን ሰጥቷል ማለት ነው። ስለዚህ
ይሄንን የባምባሲ መሶብ የአንድ ማዕከል አገልግሎት ይሄንን ተግባር አጠናክሮ እንደሚቀጥል በጣም ባለሙሉ ተስፋ ነኝ። ስለዚህ ቅድም እንደተባለው ይሄን ማዕከል ውስጥ እድል አገኝታችሁ የገባችሁ ሰራተኞች ለህዝባችሁ ንጹህ የሆነ አገልግሎት ሰጥተን ንጹህ የሆነ ስራ በዚህ አገር ውስጥ መትከል አለብን የሚለውን እሳቤ በክቡር ጠቅላይ ሚኒስትራችን የተጀመሩ ስራዎች ይሄንን የሚያመላክቱ ናቸው ማለት ነው። ከዚህ አኳያ ይሄንን ስራ አጠናክራችሁ ይሄንን ስራ በኃላፊነት ስሜት እዚህ ገብታችሁ ያላችሁ የስራ ኃላፊዎች፣ የአገልግሎት የሚሰጡ ሰራተኞች ከዚህ አገልግሎት አኳያ 24 ሰዓት የሚጠበቅባቸውን ኃላፊነት እንድትወጡ በዚህ አደራ ማለት እፈልጋለሁ። ክልላችንም ከምርጫ በኋላ ጠንካራ መንግስት ለመሰረት የመደመር መንግስታችን ከፍተኛ ስራ እየሰራ ነው። አሶሳ ከተማ የጀመርነውን የከተሞች ኮሪደር የከተሞች የማስዋብ አረንጓዴ ከተሞች ምቹ ለህዝቦችን ምቹ ሁኔታ የሚፈጥሩ በአሁኑ ሰዓት በባምባሲ በግልገል በለስ ከተማ በከማሽ ከተሞች የኮሪደር ስራችን አጠናክረን እየቀጠልን ያለ ነው። ይሄንን ማዕከል በዚህ ደረጃ ላይ እንዲደርስ በአጭር ጊዜ ውስጥ እንዲጠናቀቅ ለሰሩት ለለፉት ኮንትራክተር እጅግ አድርጌ አመሰግናለሁ። በተመሳሳይ መንገድ የክልሉ መንግስት የምክትል ርዕሰ መስተዳድሩ እና የሲቪል ሰርቪስ ቢሮ ሰራተኞች በመልመል ይህንን ተግባር ወይ ደግሞ ይህንን መሶብ አገልግሎት የተሳለጠ አገልግሎት በተቀመጠው ሳይንሳዊ መሰረት ቴክኒካል የሆኑ ስራዎች ከሚመለከታቸው ሙያተኞች ጋር በመተባበር ለሰሩት ስራ እኔም እንደ ክልል መንግስት በጣም አመሰግናለሁ።